ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁል ጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሀሳብ መስጫ ሳጥናችን ላይ ለላካችሁና ሀሳብ አስተያየት፣ ለድጋፋችሁ፣ ለመልካም ምኞቶቻችሁ ሁሉ እጅግ አድርገን ነው የምናመሰግነው። እንደ ሁል ጊዜው ዛሬም ለእናንተ ውድ አድማጮቻችን ሀገራዊ ጉዳዮችን አስቀድመን እናነሳለን። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች እናነሳለን። እንደ ባርሴሎናስ የተበደለ የለም እየተባለ ነው፣ በየትኛው በኩል የሚለው እንነግራችኋለን። በርከት ያሉ አጫጭር ስፖርታዊ መረጃዎችን በባርሴሎና በኩል ይዘናል። ማድሪድ ቤት እንግዲህ በዋንጫ ፉክክር አንድ ላሊጋ ቢቀራቸው ለዛም እንቅፋት የሆኑ ነገሮች እየገጠማቸው ነው። ፍሎሬንቲኖ ፔሬዝም አንድን ጉዳይ ለማመን ተቸግረዋል። ልዩ ጥንቅር ይዘናል። በአውሮፓ ዙሪያ ታላላቅ ክለቦችን፣ ታላላቅ ተጫዋቾችን የተመለከቱ ጥንቅሮቻችን በቅደም ተከተል እንደ ሁል ጊዜው ለእናንተ ውድ አድማጮቻችን ከቃል ስፖርት ዩቲዩብ ቻናል እያካፈልናችሁ ነው የምንቆየው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን እናንተ ውድ አድማጮቻችን የሚያሳትፉ ጨምሮ በርከት ያሉ አጫጭር ስፖርታዊ ጥንቅሮችን አስቀድመን እናደርሳችኋለን። በፕሪሚየር ሊግ በተለምዶ ታላላቅ የሚባሉ ክለቦች ውስጥ ማንቸስተር ሲቲ እንደ ልማዱ እንዴት እንደሆነ እንነግራችኋለን። በጣም አስገራሚ መረጃ ነው ቲኤንቲ ስፖርት ይዞ የወጣው ከሲቲ ጋር በተያያዘ የመጨረሻ 5 ጨዋታ ባለፉት 10 ዓመታት እንዴትና ምን ነበሩ ለሲቲ የሚለውን በቃል ስፖርት ዩቲዩብ ቻናል ተይዟል። የፊት መስመር ተጫዋቾቹን የተመለከተ ለየት ያለም ጥንቅር በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን በሲቲ በኩል እናካፍላችኋለን። ከወደ ቼልሲ የሚሰማው ሁሉ አስገራሚም አነጋጋሪም ነው። 10ም ዓመት 3ቱም ዓመት ተቀንሶና ተቀናንሶ ቢታይ ለቼልሲ ነገሩ ትንሽ ግርም የሚል ነው። ከዛ በዘለለ በጣም ውድ የተባሉና ምርጥ ተጫዋቾቻቸውም በክለቡ ለማቆየት ፈተና ላይ ናቸው። ተጫዋቹም ቀዶ ጥገና እንደማያደርግ ሰምተናል። ልዩ ጥንቅር በቼልሲ በኩል በቃል ስፖርት ዩቲዩብ ቻናል። ከሊቨርፑል ጋር በተያያዘ አስቀድመን የዝውውር ጉዳዮችን እናነሳለን። ክለቡ በርካቶችን እያየ ይገኛል። ከዚህ ጋር በተያያዘ ከቢግ ሲክስ ክለቦችም ተጫዋች ለማምጣት ፍላጎት እንዳለው አረጋግጠናል። በዩቲዩብ ገጻችን ትከታተሉታላችሁ። የቡድን ዜና እንደ ሁልጊዜው በሊቨርፑል በኩል ተይዟል። ከአጥቂ እስከ ግብ ጠባቂ እናነሳለን። ኢያን ራይት የአርሰናሉ የቀድሞ ተጫዋችና ሌጀንድ እርግጠኛ ነኝ ብሏል። በአርሰናል ጉዞ ላይ እሱ እርግጠኛ ነኝ ባለው አርሰናል ጉዞ ከፊት ያሉትን ጉዳዮች በስፋት እንመለከታቸዋለን። ከፔፕ ጋርዲዮላም የተሻለ አንዳንድ ቁጥሮች አላቸው። ሚኬል አርቴታ የቡድን ዜና እናነሳለን። ቡካዮ ሳካን ጨምሮ በአርሰናል በኩል ዴክላን ራይስን የተመለከተም ልዩ ጥንቅር፣ እንደዚሁም አርሰናል ከማንቸስተር ዩናይትድ ጋር ከዚህ በፊት ተጋርቶት የነበረውን ሪከርድ ሊደግሞ ይችላል እየተባለ ነው። ዘንድሮም ቃል ስፖርት ዩቲዩብ ቻናል ላይ ስትቆዩ ከምትከታተሉት ውስጥ ነው። በማንቸስተር ዩናይትድ የመረጃ ሰዓታችን ተጫዋቹን በቅናሽ የማስፈረም እቅድ ቢኖረውም ዩናይትድ ሻጭ ክለብ ግን እንዲህ አይነት ፍላጎት የለውም፣ ላይፈቅድ ይችላል ይላል። መረጃውን እናጠናክረዋለን። ከዛ በዘለለ በማንቸስተር ዩናይትድ በኩል ቀሪ 5 ተጫዋቾች ለቡድኑ ቀሪ 5 ተጫዋቾች ለከዋክብቶቻቸው እንዴት ያሉ እንደሆኑ እንነግራችኋለን በዩቲዩብ ገጻችን ቆይታ ስታደርጉ። ከዛ በዘለለ በማንቸስተር ዩናይትድ ወቅታዊ ቡድን ዜና ስናነሳ ዝውውር፣ በተጨማሪ የቡድን ዜና ጉዳቶችን ከማይክል ካሪክና እንደዚሁም ደግሞ ለሳቸው ተፎካካሪ ይሆናሉ ከተባሉት በጣም አጠራጣሪ ሆኑ እየተባሉ እየተቀነሱ ያሉ አሰልጣኞችም እንዳሉ አረጋግጠናል። የዩቲዩብ ገጻችን የመረጃ ሰዓት በማንቸስተር ዩናይትድ የመረጃ ክፍለ ጊዜ ከምታደምጡት ውስጥ ነው። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት ካላችሁ ግን እንቀበላለን። ለመልካም ምኞቶቻችሁ ግን በእውነት እጅግ አድርገን አመስጋኞች ነን። ቃል ነኝ። አብራችሁን ቆዩን። በኢትዮጵያ ፕሪሚየር ሊግ በኢትዮጵያ ዋንጫ እንጀምር። በኢትዮጵያ ዋንጫ ሩብ ፍጻሜ መርሃ ግብር ወልዋሎ ዓዲግራት ዩኒቨርሲቲ ከመቻል ጋር ያደረጉት ጨዋታ 0-0 በሆናቸው ውጤት መጠናቀቁን ተከትሎ በተሰጡ መለያ ምቶች ወልዋሎ ዓዲግራት ዩኒቨርሲቲ መቻልን 5-4 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ውጤቱን ተከትሎ እንግዲህ ወልዋሎ ዓዲግራት ዩኒቨርሲቲ ሁለተኛው ቡድን ሆኗል ግማሽ ፍጻሜን የተቀላቀለ። ወልዋሎ ዓዲግራት ዩኒቨርሲቲ መቀለ ሰባ እንደርታን በመከተል ነው ግማሽ ፍጻሜ የደረሰ ሁለተኛው ክለብ መሆኑን ያረጋገጠው። ቀጣይ 2 መርሃ ግብሮችን በኢትዮጵያ ዋንጫ የሩብ ፍጻሜ መርሃ ግብሮች እንመለከታለን። ቀጣዮቹን የግማሽ ፍጻሜ ተፋላሚ ቡድኖች ማለት ነው። በዚህ ምክንያት የኢትዮጵያ ፕሪሚየር ሊግ ለሚቀጥሉት ጥቂት ቀናት እንደማይካሄድ ይታወቃል። ቃል ስፖርት ዩቲዩብ ቻናል ግን እነኚህን የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎችን በተከታታይ መረጃ ሰዓታችን ሽፋን የምንሰጥ ይሆናል። እንደ ባርሴሎና
በዳኝነት ውሳኔ ተበደለ የለም ይላል። ከወደ ስፔን ዛሬ የወጣው መረጃ በጣም አነጋጋሪ ነው። ባርሴሎና የስፔን ቡድን ሆኖ በቫር የአውሮፓ ሻምፒዮንስ ሊግ መድሎና በደል የደረሰበት የለም በሚል ዛሬ መረጃዎች ወጥተዋል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሃንስ ፊሊክም ሁዋን ላፖርታም በተደጋጋሚ ሲያነሱት የነበረው በደል እየደረሰብን ነው። በተለይም ሁለቱ የአትሌቲኮ ማድሪድ በሜትሮፖሊታኖ እና በካምፕ ኖ ያደረጉ ጨዋታ ላይ የዳኝነት በደልን በስፋት አንስተው ሲቃወሙ ነበር። ይሄም በማስረጃ ተረጋግጦላቸዋል። ግን ውጤቱ ላይ የሚቀይረው ነገር የለም። ያው በትልቁ ሊቀይር የሚችለው ነገር ቫር ዳኝነት ላይ ያሉ የወቅቱን ዳኞች የጨዋታ ቅጣት ብቻ ነው እንዲያስተናግዱ የሚያደርገው። በእርግጥ ባርሴሎናም እነኚህ ዳኞች ቀጡ ትልልቅ ጨዋታን ከዚህ በኋላ ይዳኙ፣ እኛም በአውሮፓ እግር ኳስ ማህበር ለሚደረግ ምርመራ እናግዛለን ብለው ነበረ። ዛሬ የሚወጣው ከስፔን ክለቦች እንደ ባርሴሎና የተበደለ እንደሌለ ነው። ይሄ በተለይም እንዳልኳችሁ በካምፕ ኑ 2-0 ሲሸነፉ ከዛ በሜትሮፖሊታኖ ስቴዲየም 2-1 ባርሳ ድል አድርጎ ነበር። በዛም ጨዋታ ላይ ቀይ ካርድ ነበረው፣ ግን በተቃራኒው ለእኛ አልተሰጠልንም የሚለው ትልቁ ክስ ነበረ። ላሚን ያማል በምሽቱ የላሊጋ ጨዋታ ጉዳት አጋጥሞት እንደወጣ ነግሬያችሁ ነበረ። በማለዳው ጥንቅራችንም ላይ ተጫዋቹ በግራ እግሩ ላይ የጡንቻ ጉዳት እንዳጋጠመው በማለዳውም ጥንቅር ይሄም የተረጋገጠ ነበር። ግን ጉዳቱ ምን ያህል የከፋ ነው የሚለው ነበረ ሲጠበቅ የነበረው። ዛሬ በተደረገለት ተጨማሪ ምርመራ ላሚን ያማል ከቀሪ ውድድር ዓመት ውጪ መሆኑ ተረጋግጧል። ይሄ በጣም ከባዱ መረጃ ነው ለባርሴሎና። ያማል በቀጣይ ከጉዳቱ ለማገገም ከ4 እስከ 6 ሳምንታት ሊወስድበት እንደሚችል ነው የተረጋገጠው። ላሚን ያማል በዓለም ዋንጫ ውድድር ዝግጁ ግን ይሆናል ተብሎ ይጠበቃል። በዚህ ሰዓት ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በአውሮፓ አምስቱ ታላላቅ ሊጎች በ2025/26 የውድድር ዓመት ዕድሜያቸው 19ና ከዛ በታች ከሆኑ ተጫዋቾች ላሚን ያማል በርካታ ግብ ያለው ተጫዋች ነው። 15 አለው። ያንዲዮ ሜንዲ 12 ተከታዮቹ ሳይድ ኤል ማላ ከኮሎኝ 11 አለው። ከዛ ጁኒየር ክሩፒ በርንማውዝ የሚጮህ ተጫዋች 10 አላቸው። ግን የላሚን ያማል ያክል ግብ ያስቆጠረ ወጣት ተጫዋች አልነበረም። ሲዝኑ ለላሚን ያማል ተጠናቋል። ባርሴሎና ያለሱ ላሊጋውን ዋንጫ ያለውን የነጥብ 9 ነጥብ ልዩነት አስጠብቆ ያሳካሉ የሚለውን ግን በዩቲዩብ ገጻችን የምትገኙ ባርሴሎናውያን መልካታችሁን አጋሩን። በእርግጥ ማድሪድም ከጉዳት ዜና ዛሬ አልተረፈም። ሪያል ማድሪድ የተከላካይ ስፍራ ተጫዋች ኤደር ሚሊቶ የጡንቻ ጉዳት እንዳጋጠመው ይፋ አድርጓል። በተጨማሪም የመሃል ሜዳ ተሰላፊው አርዳ ጉለር ጉዳት እንዳጋጠመው ሎስ ብላንኮች አረጋግጧል። ሪያል ማድሪድ ኤል ክላሲኮ ጨዋታ 2 ሳምንት በቀረበት ሁለቱን ተጫዋች በጉዳት አጥቷል። ሎስ ብላንኮች ከሪያል ቤትስም ጋር በዚህ ሳምንት የላሊጋ ጨዋታ እንዳለባቸው ይታወቃል። አሁን ደግሞ እየወጡ ባሉ መረጃዎች መሰረት ሲዝኑ ሁላ ለእነኚህ ተጫዋቾች አብቅቷል የሚል መረጃ በስፋት እየወጣ ነው። ቃል ስፖርት ዩቲዩብ ቻናል የምትገኙ ማድሪዳውያንና ያለ አርዳ ጉለርና ያለ ኤደር ሚሊታው ቀሪ የላሊጋ ጨዋታዎችን የ9 ነጥብ ልዩነቶችን ያጠባሉ ወይ፣ ዋንጫውን ከባርሳስ መንጠቅ ይችላሉ የሚለው ይጠበቃል። ሁለት ተጫዋቾች በዓለም ዋንጫ ላይ ግን የመሳተፍ ዕድላቸውም በጣም ሰፊ ነው ይላል መረጃው፣ የማርካም ጭምር ነው። አርዳ ጉለርን ማጣት ለሪያል ማድሪድ ምንም ጥያቄ የለውም፣ ስጋት ነው። አርዳ ጉለር ለአብነት ያክል 2023/24 6 የግብ አስተዋጽኦ፣ 2024/25 17 የግብ አስተዋጽኦ፣ ዘንድሮ 20 የግብ አስተዋጽኦ ላይ ደርሷል እና እድገቱ በጣም አስገራሚ ነው። በየዓመቱ ይህን ተጫዋች ነው ያጣው ሪያል ማድሪድ። ከዛ ውጭ ግን በሪያል ማድሪድ ዛሬ ፍሎሬንቲኖ ፔሬዝን በጣም ያስገረማቸው ነገር ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ፍሎሬንቲኖ ፔሬዝ ኬሊያን ምባፔ የሚቃወሙ ማድሪዳውያን መኖራቸው በጣም እንዳስገረማቸው ነው ማርካ ያስነበበው። በተለይም ፕሬዚዳንቱ ተጫዋቹ ላይ የተነሳው ተቃውሞ ያውም ይሄ ሁላ ጎል እያስቆጠረ ባለበት ሰዓት መሆኑ በጣም አስገርሟቸዋል የተባለው። እሳቸው ከፓሪስ ሰን ዠርሜን እንዴት እንዳስኮበለሉት ያውቃሉ። በዛ ላይ ደግሞ ያስኮበለሉትም ተጫዋች ወይም ደግሞ በነፃ ያመጡት ተጫዋች ለቡድኑ እየሰጠ ያለው አገልግሎት ይታወቃል። ዘንድሮ እንኳን ፍጹም ቅጣት ምት ጎሎችን ሳይጨምር በርካታ ግብ ያለው በአውሮፓ ውስጥ እሱ እንደሆነ የሚዘነጋ አይደለም። እንዴት ተቃወሙት የሚለው ግን በጣም አነጋጋሪ ነው። ምናልባት ኬሊያን ምባፔ ለመቃወም የሚያስገድድ ነገር ተፈጥሮ ነበረው? እናንተ የታዘባችሁት የዩቲዩብ ገጽ ቤተሰቦቻችን አጋሩን። ቶኒ ክሮስ ባየር ሙኒክ ከፓሪስ ሰን ዠርሜን በሚያደርጉት የአውሮፓ ሻምፒዮንስ ሊግ መርሃ ግብር ላይ ባየር ሙኒክ ከፓሪስ ሰን ዠርሜን ፈተና ይገጥመዋል። ያውም ሪያል ማድሪድ ምርጡ የአውሮፓ ሻምፒዮንስ ሊግ ቡድን ቢሆንም ፓሪስ ሰን ዠርሜን ግን በዚህ ሰዓት ላይ ከሪያል ማድሪድ የተሻለ ባየር ሙኒክን የሚፈትነው ይመስለኛል እያለ ይገኛል። ባየር ሙኒክ የአውሮፓ ሻምፒዮንስ ሊግ ዋንጫን ለማንሳት 32%
ቅድመ ግምት የተሰጠው ነው። ሱፐር ካፑን አንስቷል። በጀርመን የጀርመን ቡንደስሊጋን አሳክቷል። ዲኤፍቢ ፖካል ፍጻሜ ደርሷል። 75% ቅድመ ግምት ተሰጥቶታል። የፍጻሜ ጨዋታውን አሸንፎ ዋንጫ ያነሳል በሚል ለአራት ዋንጫ የሻምፒዮንስ ሊግን ደግሞ 32% ተሰጥቶታል። አራት ዋንጫ ለማንሳት በጣም የቀረበው ቡድን ከፓሪሰን ጀርሜን ፈተና ይገጥመዋል እያለ ነው ቶኒ ክሩዝ። የጀርመኑ ክለብ ባየር ሙኒክ በውድድር ዓመቱ ለአራትዮሽ ዋንጫ እየተፋለመ እንደሆነ ይታወቃል። ባሳለፍነው ሳምንት የጀርመን ቡንደስሊጋን ሻምፒዮን መሆኑን ያረጋገጠው ክለቡ የዲኤፍቢ ፖካል ፍጻሜ ደርሷል። በባየር ሌቨርኩሰን የተቀናጁት ድል። ከዛ በዘለለ ደግሞ ወደ ቤተሰቦቻችን ሃሪኬን አሁንም ግብ እያስቆጠረላቸው ነው። ቡድኑ በጣም መነቃቃት ውስጥ ይገኛል። ባሎንዶር ምናልባት ወደ ፓሪሰን ጀርሜን ተጫዋቾች ሊያደላ የሚችልበት ሰፊ እድል አለ እየተባለ ነው። ያው ጊዜው ሲደርስ የምንመለከት ይሆናል። የባየር ሙኒክ የቀድሞ ተከላካይ የነበረው የ42 ዓመቱ ዳንቴ የባየር ሙኒክም ከ23 ዓመት በታች ቡድን ዋና አሰልጣኝ እንዲሆነ ተደርጎ በዛሬው ዕለት ሹመት ተሰጥቶታል። ስለዚህ ከቪንሰንት ኮምፓኒ ቀጥሎ ሌላ ወጣት በቅርብ ዓመታት ውስጥ እግር ኳስ ሲጫወቱ ስናያቸው የነበሩ ተጫዋቾች ውስጥ አንዱ የሆነው ዳንቴ ደግሞ የ23 ዓመት በታች ቡድን ያሰለጥናል። ስለዚህ ያው ከቪንሰንት ኮምፓኒ ከዋናው ቡድን አሰልጣኝ ጋር አብሮ እንደ መስራት ያክል ነው። ምክንያቱም ተጫዋቾች ከታች ወደ ላይ አብሮ የማሳደግና የመመልመል ሂደቱ ስለሚኖር ማለት ነው። ፈረንሳይ ደረስን። ፈረንሳይ ከስፔን ላሊጋ በውሰት ባመጣቻቸው ተጫዋቾች ደምቃለች። ለአብነት ያክል ኤንድሪክ ከሪያል ማድሪድ፣ አንሱ ፋቲ ከባርሴሎና በውሰት የመጡ ተጫዋቾች ናቸው። በሞናኮ እና በኦሎምፒክ ሊዮን ኤንድሪክ ከሪያል ማድሪድ ኦሎምፒክ ሊዮንን በውሰት ከተቀላቀለ በኋላ አንድ ጎል አስተዋጽኦ ለማበርከት 93 ደቂቃ ብቻ ይፈጅበታል። አንሱ ፋቲ ከባርሴሎና ሞናኮን በውሰት ከተቀላቀለ በኋላ አንድ የግብ አስተዋጽኦ ለማበርከት 110 ደቂቃ ብቻ ይፈጅበታል። ኦልሞስት በአንድ ጨዋታ የግብ አስተዋጽኦ አላቸው የማለት ያክል ነው ቁጥሩ። እስካሁን ካላቸው አማካኝ ቁጥር አንጻር በጣም ድንቅ ጊዜን እያሳለፉ ነው። ኤንድሪክ እንኳን ወደ ሪያል ማድሪድ ተመልሶ እንደሚጫወት ይታወቃል። የአንሱ ፋቲ ግን እርግጥ እንዳልሆነ ይታወቃል። በቃል ስፖርት ዩቲዩብ ቻናል ካነሳናቸው ነጥቦች ውስጥ አንደኛው ወደ ቤተሰቦቻችን ይሄ የዓለም ዋንጫን የተሳትፎ ጉዳይ ነው። በተለይ መካከለኛው ምስራቅ ጦርነቱ ለጊዜው ጋፕ ቢልም በኢኮኖሚ ያለው ጦርነት ግን አሁንም እንደቀጠለ ነው። የመሳሪያ ድምፅ ብቻ ነው ቀጠናው ላይ ጸጥ ያለው። ጣሊያን ኢራንን ተተካ መባሉ ግን አሁን ተቃውሞ እያስነሳ ነው። በተለይም የአሜሪካው ፕሬዚዳንት ዶናልድ ትራምፕ መልእክተኛ ፊፋ በዓለም ዋንጫው ኢራንን በጣሊያን እንድትተካ ጠይቀው ነበረ። የጣሊያን መንግስት በበኩሉ ሀገሪቱ ኢራንን እንድትተካ የቀረበውን ሀሳብ በይፋ ተቃውሞታል። የጣሊያን ኦሎምፒክ ኮሚቴ ፕሬዚዳንት ሉቺያኖ ቦንፌንግሊዮን በሰጡት ቃል ይሄ ከተፈጠረ እንደ ስድብ ነው የምንወስደው ሲሉ ገልጸዋል። አክሎም የዓለም ዋንጫ ተሳትፎ በችሎታና በጠንካራ ስራ ነው መሆን ያለበት ሲሉ ሀሳባቸውን አጋርተው ራሷ ትጠራ የተባለችው ጣሊያን ተቃውመዋለች ሀሳቡን። የሀገሪቱ ስፖርት ሚኒስቴር አንድሪያ ኦባዲ በበኩላቸው ይህ አስፈላጊ አይደለም፣ ሜዳ ላይ ነው ማለፍ ያለብን ብለዋል። የጣሊያን ኢኮኖሚ ሚኒስቴር ዜናውን አንብቤዋለሁ፣ ለእኔ በጣም የሚያሳፍረኝ ነው፣ በዚህ መንገድ ከሄድን ለዓለም ዋንጫ አፍራለሁ ብለዋል። ይህ ድል በጣም ትልቅ እድል ነው፣ ግን ጥሪ ተደርጎልን የዓለም ዋንጫን ያክል መድረክ ሳይሆን መሳተፍ ያለብን አሸንፈን ድል አድርገን ነው ብለዋል። ኢራን በጣሊያን ትተካ የሚለው ግን ከወደ አሜሪካ የመጣ እንጂ የፊፋ ዕቅድና አቋም እንዳልሆነ የሚዘነጋ አይደለም። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ለእናንተ ውድ አድማጮቻችን በቅደም ተከተል እያጋርናችሁ ስንገኝ ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች የምንሸጋገርበት ሰዓት ላይ ደርሰናል። አብራችሁን ካላችሁ ላይክ አድርጉን፣ ለእኛ በብዙ ይጠቅመናል። ሀሳብ አስተያየት የምታጋሩንም ከልብ እናመሰግናለን። በዚሁ አጋጣሚ ለመልካም ምኞቶቻችሁ ሳናመሰግን ማለፍ አንፈልግም። በመረጃ ሰዓታችንም አብራችሁን ስትቆዩ ለእናንተ ወደ አድማጮቻችን የሚመጥኑ መረጃዎችን በዚህም ሰዓት ይዘናል። ወደ ፕሪሚየር ሊጉ ተሻገርን። በተወዳጁ የእንግሊዝ ፕሪሚየር ሊግ 33ኛ ሳምንት ጨዋታዎች ተደርገው ከተጠናቀቁ በኋላ የሳምንቱ ምርጥ ተጫዋች 8 እጩዎች ይፋ ተደርገዋል። በዚህ መሰረት የኖቲንግሃም ፎረስቱ ሞርጋን ጊብስ ዋይት፣ የሲቲው ኤርሊንግ ብሮት ሃላንድ፣ የሊድሱ ጄምስ ጀስቲን፣ የብራይተኑ ፍሬዲ ካዱንጉሉ፣ የበርንማውዙ ሪያን፣ የሲቲው ቤርናንዶ ሲልቫ፣ የቶትናሙ ዣቪ ሲሞንስ፣ የአስቶን ቪላው ኦሌ ዋትኪንስ ከ33ኛ ሳምንት በኋላ የሳምንቱ ምርጥ እጩ ሆነው የቀረቡ ናቸው። ምናልባት እዚህ ውስጥ የእናንተ ምርጥ ካለ በሀሳብ መስጫ ሳጥናችን በቃል ስፖርት ዩቲዩብ ቻናላችን ላይ መርጣችሁ እንደዚሁ ልታካፍሉን ትችላላችሁ። በተወዳጁ
የእንግሊዝ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪው ሃላንድ ነው፣ ምንም ጥያቄ የለውም። ግን ለክለቡ ምን ያህል ያስቆጠሯቸው ግቦች በመቶኛ ምን ያህሉን ይሸፍናሉ የሚለውን ካየን ግን የብሬንትፎርዱን ኢገር ቲያጎን የሚስተካከል የለም። ኢገር ቲያጎ ቡድኑ ካስቆጠራቸው ግቦች 44 በመቶን በመሸፈን የአንድን ክለብ በርካታ ግብ ባለቤት በመሆን ቀዳሚ ሰው ሆኗል። ሁለተኛው ሰው ሃላንድ ነው። ሃላንድ የሲቲን 36 በመቶ ግብ አስቆጥሮላቸዋል። ይሄ ሁለተኛው በፕሪሚየር ሊጉ በርካታ ግብ ያስቆጠረው ተጫዋች ሆኗል። ከዛ ሞርጋን ጊብስ ዋይት ከኖቲንግሃም ፎረስት፣ ዣን ፊሊፔ ማቴታ ከክሪስታል ፓላስ፣ ዳኒ ዌልቤክ ከብራይተን ክለቦቹ ካስቆጠሯቸው ግቦች በመቶኛ ከፍተኛውን ድርሻ በመያዝ ተከታዮቹን ደረጃ ይዘዋል። ኢገር ቲያጎ ድንቅ ጊዜን እያሳለፈ ነው። ዛሬ እንደውም ከአንዳንድ ትልልቅ የፕሪሚየር ሊግ ክለቦች ጋር ስሙን እየሰማን ነበረ፣ በቀጣይ ክለባቸው አጥቂ እንዲሆን ፍላጎት አላቸው በሚል ጉዳዩን ግን ቃል ስፖርት ዩቲዩብ ቻናል በተከታታይ መረጃ ሰዓታችን እያጠራ ነው እንምጣ። በሩመር ደረጃ ግን ከቢግ ሲክስ ክለቦች ጋር ኢገር ቲያጎ ስሙ እየተያዘ ይገኛል። የፕሮፌሽናል እግር ኳስ ተጫዋች ማህበር ፒኤፍኤ የወራ መጋቢት የወሩ ምርጥ ተጫዋች እጩዎችን ይፋ አድርጓል። በዛሬው ዕለት ይሄ የወሩ ነው። ውድ ቤተሰቦቻችን ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ፣ ጄምስ ጋርነር ከኤቨርተን፣ ሞርጋን ጊብስ ዋይት ከኖቲንግሃም ፎረስት፣ አንቶኒ ጎርደን ከኒካስል ዩናይትድ፣ ዴቪድ ሪያ ከአርሰናል፣ ዳኒ ዌልቤክ ከብራይተን ኤንድ ሆቭ አልቢዮን። እነኚህ የፕሮፌሽናል እግር ኳስ ማህበር ወይም የእንግሊዝ ፕሮፌሽናል እግር ኳስ ማህበሩ ይፋ ያደረጋቸው ምርጥ እጩ ተጫዋቾች በወሩ ወይም ደግሞ በማርች ወር ላይ የነበሩ ናቸው። እነኚህን ተጫዋቾች ከተመለከታችሁ በማርች ወር ላይ ለቡድኖቻችሁ ወይም እናንተ በሚደግፉ ቡድን ውስጥ ከሰጡት ግልጋሎት አንጻር ወይም ለገለልተኛ ደጋፊዎች ደግሞ አጠቃላይ በወሩ በነበረው እንቅስቃሴ ምርጡ ማን ነበር መርጣችሁ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ያስፍሩልን። ማንቸስተር ሲቲ ፕሪሚየር ሊጉን ከ33ኛ ሳምንት በኋላ መምራት ጀምሯል። በነገራችን ለውድ ቤተሰቦቻችን ማንቸስተር ሲቲ ዋንጫ ባነሳባቸው ዓመታት ከ33ኛ ሳምንት በኋላ ወይ በፕሪሚየር ሊጉ ተመሳሳይ ነጥብ ከመሪው ጋር ሰብስቧል ወይ አንደኛ ነበረ። አሁን ታሪክ ራሱን እየደገመ ይመስላል። ማንቸስተር ሲቲ አንደኛ ደረጃ ላይ ተመልሷል ከ33ኛ ሳምንት በኋላ። ባለፉት 10 የፕሪሚየር ሊግ ዓመታት ውስጥ ውድ ቤተሰቦቻችን 5 ጨዋታ ሲቀረው ፕሪሚየር ሊግ ወይም ፕሪሚየር ሊጉ 33 ሳምንት ተደርገው ከተጠናቀቁ በኋላ የትኛው አንደኛና ሁለተኛ ያለው ክለብ መካከል ሰፊ ጋፕ ነበረ የሚለውን ካየን ሊቨርፑል 2019-20 ላይ ከሲቲ በ23 ነጥብ ርቀው ነበረ። በጣም ትልቁ የሚባለው ይሄ ነው ባለፉት 10 ዓመታት ውስጥ። ቀጥሎ ሲቲ ከማንቸስተር ዩናይትድ በ15 ነጥብ 2017-18 5 ጨዋታ ሲቀረው ርቆ ነበረ። ከዛ በኋላ በ2024-25 ወይም አምና በዚህ ሰዓት ሊቨርፑል ከአርሰናል በ13 ነጥብ ይልቅ ነበረ። በ10 ዓመታት ውስጥ ለመጀመሪያ ጊዜ በሁለት ክለቦች መካከል አንደኛና ሁለተኛ ባሉት መካከል 0 ነጥብ ልዩነት ተፈጥሯል። ያ ማለት ሁለቱም 33ኛ ሳምንት ላይ ፕሪሚየር ሊጉን የማንሳት እኩል ነጥብ ዋስትና ሲይዙ ካለፉት 10 ዓመት በኋላ ዘንድሮ ለመጀመሪያም ጊዜ ነው። ማንቸስተር ሲቲ በኤርሊንግ ብሮት ሃላንድ ዘንድሮ በጣም የተለየው ተጠቃሚ ቡድን ሆኗል። እንዳልኳችሁም ሁለተኛው ክለብ ነው። ሲቲ በርካታ የግብ አስተዋጽኦ በአንድ ተጫዋች ያገኘ 32 ጨዋታን አድርጎ በፕሪሚየር ሊግ 24 ጎል 7 አሲስት። ያ ማለት ውድ ቤተሰቦቻችን ዘንድሮ 31 የግብ አስተዋጽኦ በ32 ጨዋታ አለው እንደማለት ነው በፕሪሚየር ሊጉ። ይሄ በጣም ጥሩ የሚባል ቁጥር ነው። አንድ ቡድን ዋንጫ ለመብላት እንዲህ አይነት አጥቂ ያስፈልገዋል ሲባል ሲቲ ምናልባትም ዋንጫዎቹን ባነሳባቸው ዓመታት የሃላንድ ሚና ምን ያህል የገነነ እንደነበረ ማሳያ ነው። በእርግጥ ሲቲ ዋንጫውን ባጣበትም ዓመት ላይ ሃላንድ በግሉ በጣም ድንቅ ጊዜን አሳልፎ እንደነበረ የሚዘነጋ አይደለም። ዘንድሮም ለዛ በጣም እየቀረበ ይገኛል። በእርግጥ አጋዥም መጥቶለታል። ዘንድሮም ሪያን ሼርኪ ለዚህ ይጠቀሳል። ሪያን ሼርኪን እንመልከተው ውድ ቤተሰቦቻችን። ከሪያን ሼርኪ ጋር በተያዘ ግን ያው ሁሌም አንድ የሚነሳ ነገር አለ በተጫዋቹ ላይ በጣም ቄንጠኛ ስለሆነ ለክለቡ የሚሰጠው በጣም አደገኛ የሚባለው ለተቃራኒ ቡድን ለሲቲ ደግሞ በጣም ጠቃሚ የሚባለው ግልጋሎቱ በጣም ይደበቅበታል ወይ አይወራለትም። እንዳልኳችሁ ሜዳ ላይ በጣም ቄንጠኛው ተጫዋች ነው። ለአብነት ያክል በርንሌን ድል ባደረጉበት ጨዋታ 90% ኳስ የማቀበል ስኬት፣ 8 የግብ ዕድል የፈጠረ 17 ኳሶችን በበርንሌ ሳጥን ውስጥ የነካ 100% ረጅም ኳሶቹ ትክክል 5 ኳስ መልሶ የቀማ ብረት የመለሰበት 4 ጎል
10 አሲስቶችን በፕሪሚየር ሊጉ ሪያን ሼርኪ ያስመልክቶናል። ይሄ በጣም ትልቅ የሚባል ቁጥር ነው። ግን እንዳልኳችሁ ነው፣ በጣም ቄንጠኛው ተጫዋች ስለሆነ ብዙ ጊዜ ሜዳ ላይ የሚያደርጋቸው ጥቃቅን ነገሮች በጣም የሚገኑበት ተጫዋች ግን እንደሆነ የሚዘነጋ አይደለም። ሮድሪ ጉዳት ላይ እንዳለ ይታወቃል። ለሳምንታት ከቆየ ለአርሰናል ብስራት ነው እያለ ነው ጋሪ ኔቭል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የቀድሞ ተጫዋች ጋሪ ኔቭል ሮድሪ በጉዳት ከቆየ አርሰናል በዋንጫ ፍክሩ ተጠቃሚ ይሆናል ብሏል። የሲቲው አማካይ ሮድሪ ለ2 ወይም 3 ሳምንታት ከቆየ በዋንጫ ፍክሩ አርሰናል ትልቅ እድል ያገኛል ያለው ጋሪ ኔቭል ዴክላን ራይስ ፉክክሩ አላበቃም ብሎ ስለተናገረውም ንግግር ያነሳው ጋሪ ኔቭል የራይስ ሁኔታ ግን አብቅቷል የመሰለኝ ብሏል። ራይስ በአይኑ እምባ ባይታይም ቡድኑ ለማነሳሳት ሲሞክር ባሳየው ገጽታ ግን እኔ የተሰማኝ ሁሉም አብቅቷል የሚል ነው፣ በአፉ ብቻ ነው እንዳላበቃ የተናገረው ብሏል። በነገራችን ላይ ከዚህ ጋር በተያያዘ ግን የአርሰናል ሌጀንድ ኢያን ራይት አላበቃም ማለቱ ይታወቃል። ፔፕ ጋርዲዮላም የማንቸስተር ሲቲው አለቃ በፕሪሚየር ሊግ ዋንጫ ላይ ያበቃ ነገር የለም ማለታቸው የሚዘነጋ አይደለም። በእርግጥ አሁንም ቢሆን ልዩነቱ የግብ ልዩነት ሳይሆን የግብ ብዛትና እርስ በርስ ግንኙነት ሲቲ የተሻለ ውጤት ወይም ድል ስላለው እንደሆነ ይታወቃል። የዛሬው በጣም ዝነኛ ንግግር ቼልሲ ባለቤቶች የሚያደርጉትን የማያውቁ መባሉ ነው በጋሪ ኔቭል። ለመሆኑ ቼልሲ የሚያደርገውን አያውቅም የሚለው ግን ለደጋፊዎች እንቶ በቃል ስፖርት ዩቲዩብ ቻናል ላይ ላሉ፣ ጋሪ ኔቭል ግን ባለቤቶቹ የሚያደርጉትን አያውቁም ብሏል። ቼልሲ ባለፉት 10 ዓመታት ጊዜ አሰልጣኝን ጨምሮ በ10 አሰልጣኞች ስር የሰለጠነ ቡድን ነው። ጉሳ ሂድኒክ፣ አንቶኒ ኮንቴ፣ ማውሪዚዮ ሳሪ፣ ፍራንክ ላምፓርድ፣ ቶማስ ቱዌል፣ ግራም ፖተር፣ ከዛ መልሶ ፍራንክ ላምፓርድ፣ ማውሪሲዮ ፖቼቲኖ፣ ኤንዞ ፈርናንዴዝ፣ ሊያም ሮዛኒየር። ውድ ቤተሰቦቻችን የቼልሲ ደጋፊዎች በዩቲዩብ ገጻችን የምትገኙ ይሄ ባለፉት 10 ዓመታት ነው። ነገሩን ትንሽ ጠበብ ብናደርገው ካለን ደግሞ ባለፉት 3 ዓመታት ግራም ፖተር፣ ብሩኖ ሳልተር ጊዜ አሰልጣኝ፣ ፍራንክ ላምፓርድ ጊዜ አሰልጣኝ፣ ማውሪሲዮ ፖቼቲኖ፣ ኤንዞ ማሬስካ፣ ካሉም ማክፍላረን ጊዜ አሰልጣኝ፣ ሊያም ሮዛኒየር መልሶ ካሉም ማክፍላረን ጊዜ አሰልጣኝ። ቼልሲ 8 አሰልጣኞች በ6 ዓመታት ውስጥ በጊዜያዊነትም በቋሚነትም አንዳንዶቹ ለሁለተኛም ጊዜ ክለቡን አሰልጥኖታል። ባለቤቶቹ የሚያደርጉትን እውነት ያውቃሉ ወይን? የጋሪ ኔቭልን ጥያቄ በዩቲዩብ ገጻችን ለምትገኙ ቼልሲ ደጋፊዎች ድጋሜ ጠየቅን። ቼልሲ ያው የሊያም ሮዛኒየርን 24 ሚሊዮን ፓውንድ የካሳ ክፍያ እንደማይከፍል ይታወቃል። ይሄም በ4 ሚሊዮን ፓውንድ ይካካሳል ይላል ዘሰን ስፖርት በስምነታቸው መሰረት። ስለዚህ ሊያም ሮዛኒየር ሊያገኙ የሚችሉት ካሳ ከ4 ሚሊዮን ፓውንድ እንደማይበልጥ ነው ዘሰን ይዞት የወጣው መረጃ የሚያመለክተው። ይህንን 4 ሚሊዮን ፓውንድ እሳቸው ለተጫወቱ ጨዋታ ካከፋፈል ነው እስካሁን ከተጫወቱ ጨዋታ 174 ሚሊዮን ፓውንድ በአንድ ጨዋታ ወስደዋል እንደማለት ነው። በድል ደረጃ ካየነው ደግሞ እሳቸው ቼልሲ ቤት ካስመዘገቡት የድል ብዛት አንጻር 364 ሚሊዮን ፓውንድ ሊያም ሮዛኒየር በድል ወደ ካዝናቸው አስገብቷል የማለት ያክል ነው። 4 ሚሊዮን ፓውንድ እና ሊያም ሮዛኒየር ቡድኑን ወዴት ወሰዱት የሚለው ግን እቺ የገንዘብ ስሌት በደንብ ማሳያ ናት። 364 ሚሊዮን ፓውንድ ለአንድ ድል ተከፍሏቸዋል እንደማለት ነው። አሁን ከሳቸው ስንብት በኋላ መልበሻ ቤቱ እንዴት ይሆናል የሚል ነው። በጊዜው አሰልጣኝ ካሉም ማክፍላረን እየሰለጠነ ቡድኑ ዓመቱን ይጨርሳል። ይሄ በጣም ተረብሿል የሚባለውን የሲቲን መልበሻ ክፍል እንዴት ያረጋጉታል የሚለው ይጠበቃል። ለአብነት ያክል የኤንዞ ፈርናንዴዝ እና የኮኮሪያ የሰሞኑ ጋዜጣዊ መግለጫቸው የሚዘነጋ አይደለም። እንደውም ኤንዞ ፈርናንዴዝ ለቅጣት አብቅቶት ኮኮሪያ እንኳን በይቅርታ ታልፏል። ማንቸስተር ሲቲ ኤንዞ ፈርናንዴዝ ላይ አሁን ፍላጎት አለው የሚለው መረጃ ደግሞ ከሪያል ማድሪድ የከፋም ተቀናቃኝ እዛው እንግሊዝ ውስጥ ብቅ ብሎባቸዋል ቼልሲ። ሪያል ማድሪድ የኤንዞ ፈርናንዴዝ ሌላኛው ፈላጊ ሲሆን ይሁን እንጂ በአሁኑ ሰዓት ለዝውውር ይቀርቡ እንደሆነ አልታወቀም። ማንቸስተር ሲቲ የቤርናርዶ ሲልቫ መልቀቅ ተከትሎ ኤንዞ ፈርናንዴዝን ከቼልሲ የማስኮብለል ፍላጎት አለው። ማቴዮ ኮቫችችን አድርጎታል። ኤንዞ ፈርናንዴዝን ከቼልሲ ወስደዋለሁ የሚለው ይጠበቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ኤንዞ ፈርናንዴዝ በሰባተኛ አሰልጣኝ ስር እየሰለጠነ ያለ ሌላኛው የቼልሲ አሰልጣኝ ነው ተጫዋች ነው። ኤስታቪዮ በጣም አሳዛኙ ተጫዋች ነው። በቼልሲ ቤት ጉዳት አስተናግዷል። ይሄ ተጫዋች አሁን ለዓለም ዋንጫ ይደርሳል አይደርስም ነው። ተጫዋቹ ለዓለም ዋንጫ ይደርስ ዘንድ በዚህ ሰዓት
ዶሃ ካታር ውስጥ አማራጭ ሕክምና እየፈለገ ነው ተብሏል። ይሄም ከዓለም ዋንጫ በፊት ፈውስን ለማፍጠን የመጨረሻ ሙከራ ተብሏል። ኤስታቪዮ ይሄን መረጃ ለእናንተ ውድ አድማጮቻችን በዩቲዩብ ገጻችን እስካሰራጨንበት ሰዓት ድረስ ቀዶ ጥገና የማድረግ ፍላጎት እንደሌለው ነው መረጃዎች እየወጡ የሚገኙት። ኤስታቪዮ ወደ ብራዚል ብሔራዊ ቡድን ተቀላቅሎ የመጫወት ፍላጎቱን ያሳካ ዘንድ ነው ይህን ቀዶ ጥገና ላለማድረግ የወሰነው። ኤስታቪዮ በካርሎ አንቸሎቲ ስር 5 ጎል 5 የግብ አስተዋጽኦ እንዳጠቃላይ በ83 ደቂቃ የግብ አስተዋጽኦ ያለው 6 ኢላማውን የጠበቀ ሙከራ ያደረገላቸው እሳቸው እስር ሲጫወት በጣም ምርጡ ግን አሁን በጉዳት በጣም አጠራጣሪ ሆኗል ወደ ዓለም ዋንጫ ማምራቱም። ሊቨርፑል በቀጣይ ክረምት ዝውውር ያደርጋል የሚለው የተረጋገጠ ነው። እነማንን የሚለው ግን አሁንም በሩመር ደረጃ በርካታ መረጃዎች እየወጡ ነው። አሁን ላይ በተለይም ግብ ጠባቂያቸው ወደ ዩቬንቱስ አሊሰን ቤከር ለማምራት በጣም እየተቃረበ መሆኑን ተከትሎ ወደ ግብ ጠባቂ ገበያም ወጥተዋል። በዚህ መሰረት አሊሰን ቤከር ምትክ እንዲሆንላቸው ዘንድ ከቡድን ውስጥ ካለው ይሄ ማማርዳሽቬሊ በተጨማሪ የሲቲውን ሁለተኛውን ግብ ጠባቂ ጄምስ ትራፎርድን እየተመለከቱ ነው ተብሏል። ሲቲ ቤት ሁለተኛው ነው ጄምስ ትራፎርድ፣ ሊቨርፑል ቤት የማማርዳሽቬሊ ሁለተኛ ወይንስ ማማርዳሽቬሊን ሁለተኛ የሚያደርግ ነው ወይ የሚለው ግን ትልቁ መከራከሪያና ተጫዋቹን ምናልባትም ማሳመኛ የሚያቀርቡት ጉዳይ ነው። እንደሚታወቀው በእርግጥ ጄምስ ትራፎርድ ወደ ሲቲ ሲመጣ ከበርንሌ ማለት ነው ቋሚ ግብ ጠባቂ እንደሚሆን ተነግሮት መጥቶ ግን በኋላ ላይ በቡድን ውስጥ ያልተጠበቀው የጃሊጅ ዳናሮማ ዝውውር እሱን ወደ ሁለተኛ ግብ ጠባቂ እንደቀየረው ይታወቃል። ሊቨርፑል አሁን በዝርዝራቸው ውስጥ ይዘውታል በቃል ስፖርት ዩቲዩብ ቻናል የምትገኙ። ከዛ ውጪ ከቢግ ሲክስ የቶትናሙ ሚኪ ቫንደቬንም በቼልሲ የሚፈለግ አይነት ተጫዋች እንደሆነ ይታወቃል። ሊቨርፑል በዚህ ክረምት የቀይ መስመር ተከላካይ የማስፈረም እቅድ ቢኖረውም ግን ቅድሚያ የሚሰጠው እቅድ እንዳልሆነ ነው ዘ አትሌቲክ ያረጋገጠው። በተለይም በወሳኝ የሜዳ ክፍሎች ላይ ትኩረት ያደርጋል። ብራድሌ ጉዳት ላይ ነው። እንደዚሁም የቡድኑ ሌላኛው ተጫዋች የመስመር ተመላላሻቸው ማለት ነው ፍሪፖንግ ጉዳት ላይ ነው። ግን ሁለቱን ይዞ ተጨማሪ ተጫዋቾችን ከማምጣት ይልቅ ወይ አንዳቸውን ሸጦ ማምጣትን እንጂ እዛው ባሉበት ላይ መደረብን ቅድሚያ አይሰጥም። ከዛ ውጭ አካዳሚ ተጫዋቾችን ለማጫወትም ዝግጁ አይደሉም እየተባሉ ነው። አርኔ ስሎት በተለይም ውድድሩ በጣም እየተቃረበ መምጣቱን ተከትሎና የአውሮፓ ሻምፒዮንስ ሊግን ትኬት ለመቁረጥ ወሳኝ ቦታ ላይ የሚገኘው ሊቨርፑል ቀጣይ ከአካዳሚ የሚያመጣቸውን ተጫዋቾች ምናልባትም በቡድን ውስጥ በጣም በወሳኝ የሜዳ ክፍል ላይ ላይጠቀማቸው ይችላል እየተባለ ነው። ይሄም ደግሞ በቀጣይነት እሳቸው ከወጣቶች ይልቅ ገበያው ላይ ትኩረት ሊያደርጉ እንደሚችሉ ነው። የ18 ዓመቱ አጥቂ ዊሊ ራይት ከዋናው ቡድን ጋር ዛሬ ልምምድ ሲሰራ አይተነዋል። የእሱ መምጣት የሁጎ ኤኬቲኬን መጎዳት ምክንያት ሊሆን ይችላል እየተባለ ይገኛል። ምናልባት ያጫውቱታል አይጫውቱት የሚለው ግን በቀጣይ ይጠበቃል። ቨርጅል ቫንዳይክ በዚህ ውድድር ዘመን በፕሪሚየር ሊጉም ካሉ ተከላካዮች በሙሉ በጣም ምርጥ ቁጥሮች አሉት። በእርግጥ ይህንን ሀሳብ ያነሳንበት በማለዳው ጥንቅራችን አንድ የቀድሞ እግር ኳስ ሌጀንድ ቨርጅል ቫንዳይክ ሳይሆን ችግሩ በሱ ዙሪያ ያሉ ናቸው መባሉን ተከትሎ ነው። የአየር ላይ ኳስ ፍልሚያ አንደኛ፣ ኳሶችን ከግብ ክልል በማራቅ አንደኛ፣ የጭንቅላት ኳሶችን በአየር ላይ በማሸነፍ አንደኛ፣ የተሳኩ ኳሶችን በማቀበል አንደኛ፣ ወደፊት ብዙ ኳሶችን በማቀበል አንደኛ፣ ብዙ ንክኪ በማድረግ አንደኛ ደረጃ ላይ ይገኛል በፕሪሚየር ሊጉ ካሉ ተከላካዮችና ይህን የመሰለ በጣም አስደናቂ ቁጥር አለው። ቫንዳይክ አብቅቶለታል በሚለው ጉዳይ ላይ በርካቶች የማይስማሙት ለዚህም እንደሆነ ይታወቃል። በቃል ስፖርት ዩቲዩብ ቻናል የምትገኙ የሊቨርፑል ደጋፊዎች ቫንዳይክ ቀጣይ ዓመትም መጫወት ያለበት ወይንስ መልቀቅ ያለበት የሚለውን ግን ምልካታችሁን አድርሱን። የመርሳይዱ ክለብ ሊቨርፑል የወራ መጋቢት የወሩ ምርጥ ተጫዋቻቸውን ዛሬ ይፋ አድርገዋል። በዚህ መሰረት የቡድኑ አማካይ ዶሚኒክ ሶቦስላይ የወሩ ምርጥ ተጫዋች በመሆን መመረጥ ችሏል። ዶሚኒክ ሶቦስላይ በዘንድሮ የውድድር ዘመን ለ5ኛ ጊዜ ሊቨርፑል የወሩ ምርጥ ተጫዋች ተብሎ ተመርጧል። ሶቦስላይ ከ8 የወሩ ምርጥ ሽልማት 5ቱን አሸንፏል። 3 ጊዜ ብቻ ነው ያመለጠው ማለት ነው። ዘንድሮ ምንም ጥያቄ የለውም ሊቨርፑል ቤት በወጥ ብቃት እያገለገለና በጣም አስደናቂ ብቃቱን እያሳየ ከሚገኝ የሊቨርፑል ተጫዋች ሊጠቀስ ይችላል። አምና ይህንን ቡድን የዋንጫ ባለቤት ሲሆን የሳላህ ሚና 1-2 ብቻ ተብሎ የሚነገር አይደለም። በጣም ወሳኙና ቁልፉ ነበር። ዘንድሮ እንደ ቡድን ደካማ ለነበረው ሊቨርፑል ደግሞ ሻምፒዮንስ ሊግ ትኬት መቁረጥ ስኬት ተደርጎ ሊወሰድ ይችላል። ምናልባት ከሊቨርፑል ፕሮፋይል አንጻር የሚመጥን ስኬት አይደለም፣ ግን ዘንድሮ ከገቡበት አጣብቂኝ አንጻር ስኬት ሊሆን ይችላል። ለዚህ ግን እንደ ስኬት ምክንያት ከተቆጠረ ዶሚኒክ ሶቦስላይ አንደኛው ነው። አሁንም ተስፋን ቆርጥም፣ ዋንጫውን የማንሳት እድሏለን፣ እንደምናሸንፍ አምናለው ይላል ኢያን ራይት። አርሰናል ከፊቱ የቀሩትን ጨዋታዎች ብናይ ምናልባትም ክለቦች በዚህ ሰዓት ላይ የሚጫወቱበት ዓላማ
አስፈሪ ያደርጋቸዋል ወይም ቀላል ተጋጣሚ እንዳይኖር ያደርጋል። ለአብነት ያክል አርሰናል ዌስትሃምን ሲገጥም አንድ በጣም የሚቸገርበት ነገር አለ። በፕሪሚየር ሊጉ ላይ የዌስትሃም ጨዋታ አንድም በፕሪሚየር ሊጉ ለመትረፍ እንዲሁም በዋንጫ ፉክክር ውስጥ በነበራቸው ባለፉት 3 የውድድር ዓመታት ቢያንስ በአንዱ ጨዋታ ነጥብ አስጥለውታል አርሰናልን። 2-2 2022-23 የተለያዩት ጨዋታ ይጠቀሳል። 2023-24 ላይ ዌስትሃም 2-1 አሸንፏል። 2024-25 ላይ ዌስትሃም 1-0 አሸንፏል። በተለይም የ2022-23ቱን አርሰናሎች አይረሱትም። ዌስትሃም ዩናይትድ ለአርሰናል በጣም ፈታኝ ነው። ሰዓቱ በራሱ ፈታኝ ነው። የትኛውንም ክለብ በዚህ በቀሩት 5 ጨዋታ መግጠም የወረደውንም ወልቭስን የወረደውን በርሌን መግጠም ቀላል ሊሆን አይችልም። ምክንያቱም ከሚጮቱበት ዓላማ አንጻር ወልቭስና በርሌን እንደውም እርግፍ አድርገው ሁሉንም ነገር ትተው በነፃነት የሚጫወቱትም ከዚህ በኋላ እንደሆነ ይታወቃል። ሚኬል አርቴታ የአርሰናል አሰልጣኝ የሆኑት በፈረንጆች አቆጣጠር ዲሴምበር 2019 ነው። እሳቸው የቡድኑ አሰልጣኝ ሆነው አርሰናልን ከተረከቡ በኋላ ፉክክሩ ከሲቲና ከቀድሞ የቡድን የአሰልጣኝ አጋራቸው ፔፕ ጋርዲዮላ ጋር የጦፈ ነው። ፉክክራቸው ቀላል የሚባል አይደለም። ሚኬል አርቴታ አንደኛው የሚደነቁበት መንገድ አርሰናልን ከሲቲ ጋር ተፎካካሪ ያደረጉበት መንገድ በብዙ እንዲወደሱ እንዳረጋቸው ይታወቃል። በነገራችን ላይ ሚኬል አርቴታ አርሰናልን ከያዙ በኋላ 539 ቀን የፕሪሚየር ሊጉ አንደኛ ሆነዋል። 539 ቀን ግን የፕሪሚየር ሊግ አንደኛ ቢሆኑም እሳቸው ቡድኑን ከያዙት በኋላ ሚኬል አርቴታ አንድ የፕሪሚየር ሊግ ዋንጫ አላነሱበትም። በጣም አስገራሚ ነገር ፔፕ ጋርዲዮላ በዚህ ጊዜ 453 ቀን ፕሪሚየር ሊጉን መርተው 4 የፕሪሚየር ሊጉን ዋንጫ አንስተውበታል። የአርሰናልና የሚኬል አርቴታ ትልቁ ችግር የመጨረሻዎቹ ጥቂት ሳምንታት እንደሆኑ ሌላኛው ማሳያ ነው። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ቡካዮ ሳካ ባለፈው እሁድ ከሲቲ ጋር መጫወት ፍላጎት እንደነበረው መረጃዎች አመላክተዋል። ዝግጁ እንደሆነ ተሰምቶትም ነበረ። ነገር ግን የሕክምና ባለሙያዎች ለሚኬል አርቴታ ፍቃድ አልሰጡም ተጫዋቹ እንዲጫወት፣ ይልቁንስ ተጨማሪ የረፍት ጊዜ እንዲሰጡ በማድረጋቸው ምክንያት ሚኬል አርቴታ ተጫዋቹ ላይ ተጨማሪ ጫናዎችን ላለማብዛትና የሕክምና ፍቃዱን ሙሉ ለሙሉ ባለማግኘታቸው ምክንያት ነው የሲቲ ጨዋታ እንዲዘለው የተደረገው። በዚህ ምክንያት እረፍቱ ይቀጥል ካልተባለ በስተቀር በሕክምና ቡድኑ በኒካስል ጨዋታ ላይ ልናየው እንችላለን። ቡካዮ ሳካ የተሰጠውን ምክር በሽት የተቀበለም ሲሆን ነገር ግን የሲቲ ጨዋታ ላይ ባለመድረሱ ተበሳጭቷል። ዋና ፍላጎቱም ያ ጨዋታ ላይ መገኘት ነበር ተብሏል። ከሳካ ጋር አርሰናል ምቾት ተሰምቶት የሚያሸንፍ ቡድን መሆኑን ከሰሞኑ በቃል ስፖርት ዩቲዩብ ቻናላችን በተደጋጋሚ በቁጥር ያስደግፈን መረጃውን ነግረናችሁ ነበር። ስለዚህ በቀጣይም ከኒካስል ዩናይትድ የፕሪሚየር ሊግ ጨዋታ አሊያም ከአትሌቲኮ ማድሪድ የአውሮፓ ሻምፒዮንስ ሊግ ጨዋታ ጀምሮ ልናየው እንችላለን ሳካን በአርሰናል መለያ። በአምስቱ ታላላቅ የአውሮፓ ሊጎች በውድድር ዘመኑ አነስተኛ ገቢ ያስተናገደው ክለብ በነገራችን ላይ አርሰናል ነው። አርሰናል በነገራችን ላይ ጥቂት ሽንፈትም ካስተናገዱ የአውሮፓ ክለቦች አንደኛው ነው። ጭራሽ በአውሮፓ ሻምፒዮንስ ሊግ አርሰናላውያን ሽንፈት ምንድን ነው ቢባሉ የማያውቁበት መድረካቸውም ጭምር እንደሆነ ይታወቃል። ግን አርሰናል እንደ ልማዱ መጨረሻ ላይ ሸርተት የሚል ክለብ እንደሆነ ይታወቃል። አርሰናል በውድድር ዘመኑ ባደረጋቸው 33 የሊግ ጨዋታ 26 ጎል ተቆጥሮበታል። ጠንካራ የኋላ መስመር የገነቡት መድፈኞቹ በአማካይ በጨዋታ 0.78 ብቻ ግብ ይቆጠርባቸዋል። አርሰናል ቀጥሎ ኤስ ሚላን 27 ግብ ተቆጥሮበታል። እንደዚሁም ፒኤስጂ ወደ 25 ጎል ነው። በእርግጥ ግን የፒኤስጂ የጨዋታ የአማካይ 29 ብቻ ነው በአንጻራዊነት ካየነውና በመቶኛ ከሰላ ነው። የአርሰናል በጣም ዝቅተኛ ነው። ቀጥሎ ኤስ ሚላን፣ ቀጥሎ ደግሞ የፒኤስጂ በአማካይ በጨዋታ የሚቆጠርባቸው ግብ ዝቅተኛ ያደርገዋል። አርሰናል እንዲህ አይነትም ዝቅተኛ ቁጥር ይዞ በሲቲ አንደኝነቱን ግን በዚህ ሳምንት እንደተጠነጠቀ ይታወቃል። ከ200 ቀናት የፕሪሚየር ሊግ መሪነት በኋላ ማለት ነው። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ኢያን ራይት ይቀጥላል። የእንግሊዝ ፕሪሚየር ሊግ ዋንጫ አርሰናል ካነሳ እንዲሁም የአውሮፓ ሻምፒዮንስ ሊግ ዋንጫ ካነሳና እንግሊዝ የዓለም ዋንጫ ስትበላ ባሎን ዶር ለዴክላን ራይስ እንሰጣለን ብሏል። ኢያን ራይት አርሰናል የፕሪሚየር ሊጉን ዋንጫ ካነሳ ራይስ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ሽልማትን ይወስዳል። አርሰናል ሻምፒዮንስ ሊግ ዋንጫ ካነሳ ደግሞ ራይስ ባሎን ዶር ምጭ ይሆናል። በትክክል ማንሳት ይገባዋል። እንግሊዝ ዋንጫ ከደገመች ደግሞ እዚህ ላይ ባሎን ዶር ራይስ ነው እያለ ይገኛል ኢያን ራይት። በነገራችን ላይ ዴክላን ራይስ የቡድኑ ቁልፍ ተጫዋች ነው። ለአብነት ያክል በአውሮፓ ውስጥ ታላላቅ ሊጎች ውስጥ እንግሊዝ የሆነው እንደ ዴክላን ራይስ ብዙ የግብ ዕድል የፈጠረ ተጫዋች የለም። 61 የግብ ዕድሎች እንደፈጠረ ይታወቃል። አርሰናል ከሲቲ ጋር እንግዲህ ያለው የነጥብ ልዩነት ተስተካክሏል። አሁን 70 ሆኖበታል። አሁን ልዩነቱ የግብ ብቻ ነው። ሲቲ በርካታ ግቦችን ተቃራኒ ቡድን ላይ ያስቆጥሯል። እናም ራሱ አርሰናልን አሸንፎታል።
አርሰናል አሁን የፊታችን ቅዳሜ ምሽት 1:30 ኤምሬትስ ላይ በጣም የተዳከመውን ኒካስል ዩናይትድ ይገጥማል። ከኒካስል የአምና ፕሮፋይል አንጻር ካየ ነው ዘንድሮ የተዳከመውን ኒካስል ነው የሚገጥመው። ምናልባት የትኛውም ቡድን በዚህ ሰዓት እንግዲህ ጠንካራ አይደለም ብሎ ለመናገር ቢቸግርም ወልቭስ እና በርሊን የወረዱትን ጨምሮ ምናልባት እንደ አድቫንቴጅ ከተወሰደ ግን 14ኛ ደረጃ ያለውን ኒካስልን ይገጥማል። ስለዚህ ሲቲ እስኪጫወት ድረስ የ3 ነጥብ ልዩነቱን ከፍ ያደርጋል። ሲቲ ቀጣይ ሌላኛውን ጨዋታ እስኪጫወት ድረስ አርሰናል ሌላ ጨዋታ ይደግማል ከፉልሃም ጋር የነጥብ ልዩነቱን 6 ማድረስ ይችላል። በነገራችን ላይ ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ የአርሰናል ደጋፊዎች ከ200 ቀን በላይ ፕሪሚየር ሊግን መርቶ ዋንጫ ያጣው ራሱ አርሰናል 2002-3 ራሱ ማንቸስተር ዩናይትድ 1997-98 ሁለቱ ክለቦች እንዲህ አይነት ታሪክ ነበራቸው። አርሰናል ለሁለተኛ ጊዜ ምናልባት ዘንድሮ ሊገጥመው ይችላል። ማንቸስተር ዩናይትድ በቀጣይ ዝውውር መስኮት የአማካይ ክፍሉን ለማጠናከር በርካቶችን እየተመለከተ እንደሆነ ይታወቃል። ግን አሁን ማንቸስተር ዩናይትድ በአቋም መውረድ ውስጥና መዋዠቅ ውስጥ ይገኛል የተባለውን የብራይተኑን ካርሎስ ባሌባ ለማምጣት እንደ ከዚህ ቀደሙ ብራይተን የጠየቀውን 100 ሚሊዮን ፓውንድ መክፈል ሳይሆን ዩናይትድ ከዛም ባነሰ ከ50 ሚሊዮን ፓውንድ በታች የማስፈረም ፍላጎት ነው ያላቸው ዩናይትዶች። ይሄን የተረዱት ብራይተን ኤንድ ሆቭ አልቢዮኖች ግን ተጫዋቹ ወደ ቀደመ ፎርሙ ተመልሶ ተጨማሪ ገንዘቦችን የማግኘት እንጂ ዩናይትድ አቋም ወረደ ብሎ ሊያቀርብ የሚችለውን 50 ሚሊዮን ፓውንድ የመቀበል ፍላጎት እንደሌላቸው ለዩናይትድ ብቻ ሳይሆን ለሌሎቹም ክለቦች እንዲህ በዝቅተኛ ሂሳብ የመሸጥ ምንም አይነት ፍላጎት የለም ተብሏል። ባሌባ ግን ዘንድሮ ጥሩ አይደለም። ምናልባት አምና በጣም ምርጡ አማካይ ነበር፣ ዘንድሮ ግን ጥሩ አይደለም። ዩናይትዶች ያንን ተረድቶ ይመስላል ከ50 ሚሊዮን ፓውንድ በላይ ለዚህ ተጫዋች የማቅረብ እቅድ የላቸው። ምናልባት ከያዟቸው ዝርዝሮች አማራጮች ውስጥ ነገሮች ሁሉ ወደሱ የሚያደሉ ከሆነ የዩናይትድ ደጋፊዎች ግን እውነት ባሌባ ዘንድሮ ካሳየው ብቃት አንጻር ለዩናይትድ መፍትሄ ይሆናሉ? የመልካታችሁን በዩቲዩብ ገጻችን ላኩልን። ጋሪ ኔቭል ስለ ዓመቱ ምርጥ ተጫዋች እጩ ሲናገር ወይ ብሩኖ ፈርናንዴዝ ወይ በርናንዶ ሲልቫ ናቸው። ምርጫው በእነዚህ ሁለት ተጫዋች መካከል ብቻ ነው። እውነቱን ለመናገር ዴክላን ራይስ ከነሱ የተሻለ ብቃት ያሳያል፣ ይበልጣቸዋል ብዬ እኔ ፈጽሞ አላምንም ብሏል ጋሪ ኔቭል። ያው የኤአር ራይት ተቃራኒ ሀሳብ ነው። ተጫዋቾች ለበርናንዶ ድምፅ ሊሰጡ ይችላሉ። የኔ ምርጫ ግን ብሩኖ ነው። ዩናይትድ በውድድር ዓመቱ የሚያሳካውን ነገር ትተን ብሩኖ ያደረገውን ነገር እንመልከት። የቅርብ ጊዜ የአርሰን ቬንገር ምላሽ ነበረ። በነገራችን ላይ ብሩኖ ፈርናንዴዝን በተመለከተ አንድ በጣም አስገራሚ ነገር እንንገራችሁ። ዩናይትድ ከ5ቱ ጨዋታ 3 ሲደመር ነጥብ የቀጣይ ዓመት ሻምፒዮንስ ሊግ ዋስትና ይሰጠዋል። ብሩኖ ደግሞ በቀጣይ 5 ጨዋታ እንዲሁ እንደ ዩናይትድ 3 ነጥብ ሲደመር ሁሉ 3 እና ከዛ በላይ አሲስቶች የእንግሊዝ ፕሪሚየር ሊግ ታሪካዊ ተጫዋች ያደርገዋል። ዩናይትድ ብሬንትፎርድ፣ ሊቨርፑል፣ ሰንደርላንድ፣ ፎረስት እና ብራይተንን ሲገጥም ብሩኖ 3 አሲስት ካደረገ በፕሪሚየር ሊግ ታሪክ በርካታ አሲስት በአንድ ሲዝን ያደረገውም ተጫዋች እንደሚሆን ይታወቃል። ቃል ስፖርት ላይ ናችሁ። ማንቸስተር ዩናይትድ ዛሬ ባደረገው ብራይተን ላይ ብራያን ቤሞን አልተመለከትነውም። ሌኔሮ እስካሁን ልምምድ ያላደረገ ሲሆን ነገር ግን ሰኞ ከብሬንትፎርድ ጋር ለሚደረግ ጨዋታ የመድረስ እድል አለው ተብሏል። ማቲያስ ኩኛ ጉዳት ላይ እንዳለ ይታወቃል። ልምምድ ላይ አልተሳተፈም፣ ግን በግሉ የማገገም ሂደቱ ተጠናክሮ ቀጥሏል። ፓትሪክ ዶርጉ ወደ ቡድን ልምምድ አልተመለሰም፣ ግን ምናልባት በቀጣይ ከሊቨርፑል ጋር በሚደረግ የፕሪሚየር ሊግ መርሃ ግብር ላይ ሊመለስ የሚችልበት እድል አለ ወይ ከብሬንትፎርዱ ጨዋታ በኋላ በሚደረገው ጨዋታ እንደማለት ነው። ጉዳዩን በቃል ስፖርት ዩቲዩብ ቻናል እየተከታተልን ከስር እናደርሳችኋለን። ዩናይትድ ቤት የተከላካይ ክፍሉ በጉዳትና በቅጣት መዳከሙን ተከትሎ እንደ ዩሮ ዳይሌክት ጨምሮ እንዲሁም ማርቲኔዝ ቅጣት ላይ እንዳሉ ይታወቃል። ከዚህ ጋር በተያያዘ ታዳጊ ተከላካይ ሶፋያን አልጆፍሪ በማንቸስተር ዩናይትድ ዋናው መርሃ ቡድን ልምምድ ላይ ተሳትፏል። በተስፋዬ ዶርጉ በልምምድ ባይሳተፍም ግን የተጫዋቹ ያው በቅርብ ወደ ሜዳ ይመለሳል መባሉ ለዩናይትድ ሌላ ተስፋ ነው። ማንቸስተር ዩናይትድ በልምምድ ወቅት 20 የሚሆኑ ተጫዋቾች ሜዳ ላይ እንዲሮል ለማድረግ ጃክ ፍሌቸርም በልምምዱ እንዲሳተፍ አድርጓል ነው የሚለው የሳሙኤል ሉከርስት ዘገባ። ማንቸስተር ዩናይትድ አካዳሚ ውስጥ በጣም ትልልቅ የሚባሉ ተጫዋቾች እንዳሉት ይታወቃል። በጥራትም በልምድም ደረጃ እንዴት ይጠቀማቸዋል የሚለው ግን በቀጣይ ይጠበቃል። በእርግጥ አሰልጣኙ ካሪክ ናቸው ወይንስ ሌላ አሰልጣኝ መጥቶ ነው ዩናይትድ የሚቀጥለው የሚለው ነገር ገና የተረጋገጠ ስላልሆነ አዲስ ነገር በቀጣይ ይጠበቅበታል። ቶማስ ቱዌል ከእንግሊዝ ብሔራዊ ቡድን ጋር ያለው ውል ባያራዝም የማንቸስተር ዩናይትድ የመጀመሪያ ምርጫ የመሆን እድል ነበረው ይላል ቤን ጃኮብስ።
አሁንስ በሚለው ጉዳይ ላይ ቤን ጃኮብስ ይዞት ወጣው መረጃ መሰረት ማንቸስተር ዩናይትድ የአሰልጣኝ ቅጥር ሂደቱን የሻምፒዮንስ ሊግ ትኬትን ቆርጦ ካጠናቀቀ በኋላ በይበልጥ ለሚዲያ ይፋ የማድረግ እድሉ አለ ብሏል። በሚቀጥሉት ሳምንታት ውስጥ አዲስ ነገሮችም በማንቸስተር ዩናይትድ ይጠበቃል፣ በተለይም የሻምፒዮንስ ሊግ ነገር ስለሚለይለት ብሏል። ማይክል ካሪክን በተመለከተ ቀዳሚ እጩ ሲሆን ቀደም ሲል በጊዜነት ቡድኑ ከተረከበ ጊዜ አንስቶ ያሳየው ነገር በቦርዱ ተቀባይነትን አግኝቷል። በተለይም ቡድኑ ከሽንፈት በኋላም እየሰጠ ያለው ምላሽ በጣም አስደንቋቸዋልና የማይክል ካሪክም እጩነት እንደተጠበቀ ነው ይላል ቤን ጃኮብስ። ነገር ግን በቀላሉ ስራውን ለካሪክ ይሰጣል ተብሎ ግን አይጠበቅም ይላል። ሌሎች በርካታ እጩዎች አሁንም በቦርዱ እየተገመገሙ ነው። ሁሉ ስራ በዩናይትድ ቤት ከመጋረጃ ጀርባ ፍንጭ የሚገኝበት ደግሞ ልክ የማንቸስተር ዩናይትድ ሲዝን በተለይም የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጡን ካረጋገጠ በኋላ ይፋ ይደረጋል እየተባለ ነው። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ ላይክ አድርጉን። የምሽቱ መረጃችን ግን እዚህ ጋር በቃ።